ለባሏ ሰራተኛ ቀጥራ እቤት አስቀምጣ ለራሷ ወደ ስደት ሄደች። ያኔ ሰራተኛ ማለት እነሱ ወንድ ነው፣ እሱ ወንድ ስለሆነ ከበላ ከጠጣ ሴት ጋር እየኖረ መጨረሻ እንዴት ነው? ወደ ውሽምነት ውሽማ አስቀምጣላት ለባሏ ሄደች ማለት ነው። ሰላም ሰላም፣ ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ቪዲዮዬን ላይክ አርጉ፣ ሰብስክራይብ አርጉ፣ አበረታቱኝ እህቶቼ፣ ወንድሞቼ፣ ወገኖቼ፣ ውድ የሀገሬ ልጅ በሙሉ ሰላም ብያለሁ። ቪዲዮዬን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ወገኖቼ። ሌላው ያው እንግዲህ ቅድማ ስገባ እንዳረሳ ብዬ ነው ያስታወስኩት። አንድ እህታችን ወደ ሰው ሀገር ይሄዳለሁ፣ ሰርቼ እለወጣለሁ፣ ሰርቼ ህይወትን ለውጥና ኑሬን አሻሽላለሁ ብላ ወደ ሰው ሀገር ትመራለች። በዛ ሰዓት ለባልየው ሰራተኛ ብላ ሰው አምጥታ አስቀምጣ ነው ወደ ሰው ሀገር ሄደችው ማለት ነው። እዚህ ጋር ደግሞ ሁሉንም የቤት ወጪውን ሁሉ እሷ ናት የምትችለው ማለት ነው። እሷ ሰራተኛ ናት፣ ታበስላለች ያችኛው። እቺ ደግሞ ብሩን እየላከች ለባልየው ማለት ነው የቤት ወጪ ሁላ ትችላለች። ሰዎቹ ከበሉ ከጠጡ ሴትና ወንድ አንድ ቤት ሲኖሩ ወይ ወንድም አይደለም እህት አይደለች ባል ናት። እንግዲህ ትዳሯን በትዳር ገባችባት። እሷ አመቻችታ በወጣችው፣ እሷ እንዲህ አድርጋ በወጣችው ጭማሪ ነው የሄድኩት ራስን ላሻሽል ሰርተን እንለወጥ ብላ ከወጣች አይደለም ለባል ህፃን ትንሽ ህፃን ብኖር ራሱ ማለት ነው ሰራተኛ ቀጥሬ አልሄድም። ለምን? አንደኛ እሱ ስራ ከሌለ ልጁን ማሳደግ አለበት። ሁለተኛ ደግሞ እራሷ ፍላጎት ካለ የልጅቷ ፍላጎት ካለ 10 ጊዜ ሰራተኛ ብትመጣ ያቺ ባለቤቴ ስትመጣ ኑሮን ለማሻሻል ነው ከሀገር የወጣች ብሎ ማሰብ አለበት። እንዲህ አይነት ብዙ እህቶቻችን እንዲህ አይነት ጉድ ውስጥ የሚገቡት ስንቶቹ ናቸው? ብዙ ናቸው። አንድ ሁለትም አይደለም። እኔ ራሴ ብዙ የሚያውቀው አንድ እህቴ አንድ ጓደኛዬ ከሀገር ትወጣለች። ከሀገር ስትወጣ አንድ ልጅ ነበራት። ያንን ልጅ ባልየው ላይ ጥላ ወደ ሀረብ ሀገር ትሄዳለች። ወደ ሀረብ ሀገር ስትሄድ ሰርታ ቤቷንም አጥሯንም ቤቱንም አሻሽላ ሰርታ ወደ ሀገሯ ስትገባ ለእረፍት ነበር የመጣችው። ለእረፍት ስትመጣ እሱ ሌላ ሰው ጋር ተንከስክሷል። ማንም አያውቅም። ከተከራይ ጋር ነበረ። ያቺ ተከራይ ቤት ተከራይታ የምትኖረው ሌላ ሰው ጎረቤት ትኖራለች። የዚች የሚስቱ እህት ደግሞ እዛ ጎረቤት ነው ያለችው። አጋጣሚ እዛ ግቢ ስትገባ እሱን የእህቷ ባል ስለሆነ ከዛ ከጎረቤቷ ሴትዮ ከተከራይ ሴትዮ ጋር ቤት ውስጥ ታገኛቸዋለች። ጎበዝ ጀግና ልጅ ስለሆነች ይሄ ሰውዬ የእህቴ ባል ነበረ፣ ለምንድን ነው እዚህ የምገባ? ምንድን ነው የምሰራ ብላ አእምሯ ውስጥ ታስቀምጥና ደውላ ለእህቷ አልነገረችም። እህቷ እረፍቷ ስትመጣ ቀጥ ብላ እህቴ እሱ ጋር እንዳታድሪ፣ እንደዚህ እንዳታደርጊ ብላ ትመክራለች። ይሄ አሉ የውሸት የሚዲያ አይደለም፣ ራሴ የማውቀው ነገር ነው። ለምን? ጓደኛ ስለሆነች በአካል የሚያውቃት በአካል የምታውቀኝ ጓደኛ የነበረች እና
እሱ ጋር እንዳታድሪ ብላ ስትል ምንድን ነው ምን ተፈጠረ ብላ እህቷ ጥርጣሬ ውስጥ ትገባለች። ይዛ ስታስመረምረው ሰውዬ በሽተኛ ነው። ይዘው ሄደች። ይዘው ሄዳ ስታስመረምር ሰውዬ በሽተኛ ነው። አላመነችም። ሌላ ሆስፒታል ወሰደችው። ሌላ ሆስፒታልም ስትወስድ ያው ነው። ምን ማድረግ አለበት? ግዴታ መፋታት አለባቸው። እሷ ጤነኛ ሆና እሱ በሽተኛ ሆና አብራ መኖር አይቻልም። መፈታት አለበት። ሲፋታ ያው እንግዲህ ግዴታ ሕግ ያፋታቸዋል። እሱ ብዙ ደረጃ ላይ ነበር የደረሰው። ብዙ ዝርዝር ውስጥም ባልገባ ሕግ ያፋታቸዋል። እሱ እንዲህ አይነት ማለት ነው። እንደዚች እንደ ጓደኛዬ አይነት ብዙ እህቶቻችን ትዳሩን ጥለው ወደ አረብ ሀገር ግዴታ ነው። ሁላችንም ተሰደናል። ሁላችንም ወደ ሰው ሀገር ነው የመጣ ነው ኑሮ ለማሸነፍ ኑሮዬን አሻሽላለሁ፣ ሰርቼ እለወጣለሁ፣ ሰው ሆናለሁ ብለን ብዙ ሰው ነው ወደ ሰው ሀገር የተሰደድ ነው። ግን ጭንቅላት ያለ ሰው ማለት ነው ትላንትና ያሳለፈውን አይረሳም። ጎበዝ ሆኖ ስርዓቱን ይዘው ባለቤትየውን የሚጠብቁት ስንቶቹ አሉ። አንዳንዶቹ ደግሞ ስንቶቹ እሷ እንኳን አይደለም ሰው ሀገር ሄዳ እዛ አጠገቧ እያለች ወይ ወደ ስራ ወይ የሆነ ቦታ ስትሄድ ሽልኩ ብሎ የምንከሰከሰው ወንድ አለ። ወንድ ብቻ ሳይሆን ደግሞ ሴቶቹም ልክስክስ ሴቶቹም ይኖራሉ። ግን እዚህ ጋር ማለት ነው እዚህ ጋር እሷ ለስራ ነው የተሰደደችው። ከስራ ከተሰደደችው በኋላ ስርዓቱን ይዞ ቢጠብቅስ? ልጆቹንም በስነ ስርዓቱ ቢያሳድግስ? ያቺ እኮ ሰርታ ልታመጣ ነው ሄደችው። ልትባልግ አይደለ ሰው ሀገር የምትሄደው፣ ሰርታ ብሩ ልታመጣ ነው የሄደችው። ምናልባት አሮጌ ቤት ከሆነ ቤቱን ለመቀየር፣ ቤት ከሌላችሁ ቤት ቦታ ገዝታ ቤት ለመስራት። መቼም ለዚህ ነው የሚወጣ እንጀራ ሀቶ አይደለም ሰው ከሀገር የሚወጣ። አሁን እንግዲህ አንድ እህቴ ከእሷ ነው የጀመርኩት። አሁን የበሉትን 1 ዓመት ከምናምን አመት የበሏትን ብር እመልሳለሁ። ትዳሩም ፈርሷል። በቃ ያቺው ሌላ ሴት አስቀምጣ ስለመጣች እሷ አሸነፈች። እሷ ባለቤቷ ነጭ ቤት ቁጭ ብላ ማለት ነው። እሷ ሰርታ ባላከችው ብር ቀለቡም አይቸግራቸውም፣ ምኑም አይቸግራቸውም። እንዲህ አይነት የምታደርጉ እህቶቻችን ተቆጠቡ። ሰራተኛ አስቀምጣችሁ ወደ ሰው አገር አትውጡ። ሰራተኛ ማስቀመጥ የሚገባችሁ ከሆነ እዛው ሀገራችሁ ላይ ቢቸገራችሁ ይሻላል። ለምን ከልጆቻችሁ አባት የልጆቻችሁን የእንጀራ አባት ከምታሳዩ ሌላ ወይ ደግሞ አለ አባት ከምታሳድጉ ገብታችሁ ወይ ልጆቻችሁን ወስዶ አለ እናት በእንጀራ እናት ከምታድግ ሀገራችሁ ላይ ደሃ ሁናችሁ ብታሳድጉ ይሻላል። ስንት ሰው እንዲያ ሰራተኛ አስቀምጦ መምጣት ግዴታ አይደለም። እና ይሄንን ነው እኔ ውስጤ የበላኝ። እሷ ሰርታ ብሩ ስትልክ ለባለቤቴ ብላ ነው ሹማ እንዳስቀመጠችው ሰራተኛ ብላ አስቀምጣ ምስት አመቻችታላት ነው የወጣችው። ብቻ ሌሎቹ እንደዚህ የምታደርጉ እውነት ራሳችሁን ቆጥቡ። ለምን አስቡ። በትዳራችሁ ሰው አስቀምጣችሁ ነው የምትወጡት። ኧረ በጣም ይገርማል። እና ይሄን ተቆጥቡ ነው የምላችሁ እህቶቻችን። እኛ በሰው ሀገር ማንኛውም ቢሆን ሰርቶ ለመለወጥ ነው። እነሱ የእሷ የሰራችው ብር ሙልጭ አርጎ በልቶ ገና ትዳሩ ከመፍረሱ ብሩ ከማለቁ በጣም ይገርማል። በጣም ታዛዝናለች። እንግዲህ ልቦና ይስጣችሁ። እንዲህ ለምታደርጉ ሰዎች ልቦና ይስጣችሁ እላችኋለሁ። በተረፈ መልካም ቆይታ፣ ሰላም ቆዩልኝ። ወዳችኋለሁ ወገኖቼ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ ውዶቼ። ሰላም ቆዩልኝ።